ሐረግ ድራማ እንግዲህ ክፍል 81 ተለቋል ማለት ነው። ትናንት እንግዲህ መጨረሻ ላይ እንዳያችሁት ጽዮን የያዘችው በር ላይ ያገኘችው ደብዳቤ የአባቷን መሞት የሚያሳይ ነው ብለን እኛ ሁላችንም ደንግጠን ነበር። ናታንም ቤዛም ሁሉም ደንግጠው ነበር። ደብዳቤው የአባታችን መሞት እኛ የደበቅነውን ሚስጥር በደብዳቤ መልክ ሊነግሯት ነው፣ ልሰማ ነው፣ ምን ትሆናለች የሚለው ጥያቄ ሁላችንም ውስጥ ነበር። ነገር ግን እንደዛ ሳይሆን ቀርቶ ሌላ ሆኖ ተገኝቷል። እንግዲህ እንደዛው ነው፣ የሀዘን መግለጫ ነው። ያ አይዞህ ለማለት ነው፣ ናታንን ለማጽናናት ነው። በቃ በጣም አዝኛለሁ በደረሰብን ነገር ምናምን የሚል ደብዳቤ ነው። ጽዮን ያሰበችው በአጠቃላይ ሌሎቹ ገብቷቸዋል። ጽዮን ግን ያሰበችው ያፌት የላከው ነው የመሰላት። ሚስቱን ስለቀማ አንድ ሰው ሚስቱን ስለቀማ ያዘን መግለጫ መላክ አለበት እንዴ ብላ እንግዲህ ያው ሌላ ሀሳብ ውስጥ ገብታለች ማለት ነው። ጽዮን የአባቷን መሞት አሁንም አልሰማችም ማለት ነው። ይሄን በመሆኑ ደግሞ ሉሊት በጣም ተደስታለች። ቤዛና ናታን ለጊዜው ቢደነግጡም ነገር ግን ነገሩ ሌላ ሆኖ ሳይገባት በመቅረቱ ደስ ብሏቸዋል ማለት ነው። ነገር ግን ጽዮን ላይ ሌላ የሚያጨናንቅና የሚያስከፋ ነገር ተከስቶባታል። እንግዲህ ቢኒያም ላይ ይዋደዱ ነበር። ነገር ግን ራሷን ካወቀች በኋላ ካስታወሰች በኋላ ቢኒ ጋር በደንብ እየተግባቡ አይደለም፣ እያወሩ አይደለም። ካልደወለች አልደውልም፣ ካልደወለ አልደውልም በማለት ተራርቀዋል። እየተዋደዱ ነገር ግን ተራርቀዋል። በመሀል ግን ዳግም ያደረገው ትልቅ ስህተት ነው የሰራው ማለት ነው። አንዳንዴ ከሰው ጋር አለመመካከር ነገሮችን የበለጠ ያበለሻሻል እና እንግዲህ ያፌትን እንዲጎዳለት ለጓደኛው ነግሮት ነበር። የተስማማውም እንግዲህ ጽዮንን አንድ ቀን እንዲያገናኘው ነበር። ነገር ግን ልጁ አምርሮ ሁልጊዜ እንዲያገኛት ፈልጓል ማለት ነው። አንድ ቀን ባገኛት አጋጣሚም እንግዲህ ያው ፎቶ አንስቶ ከሷ ጋር ፈልጋ እንደተሳሳመች አድርጎ ያኔ የሚሳሳም አይነት እንደዛ አይነት ነገር ፎቶ አንስቶ ይዞ ነበር። ይህን ፎቶ እንግዲህ ለእሷ ልኮላት ነበር፣ ለናታንም ለቢኒያም ማሳያለው። ከዛ ውጭ ግን ነይ እያለ በፎቶ እያስፈራራት ነው ማለት ነው። አሁንም የያፌት ወንድም የያፌትን ባህሪ ተላብሶ ሁለተኛው ያፌት መጥቷል ማለት ነው። ቀጣይ ምን ይፈጠራል? ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ሐረግ ድራማ ተለቋል ማለት ነው። ክፍል 81 ሁላችንም በጉጉት እየጠበቅ ነው ማለት ነው። ምክንያቱም ቶሎ አይለቁም ነበር፣ ሰሞኑን ግን በየቀኑ እየለቀቁ ነው ማለት ነው። እንግዲህ ዛሬ ሁላችንም ጽዮንን ያስደነገጣት ደብዳቤውንስ አሽጎ ያስቀመጠው ማን ነው እያልን ነበረ። ጽዮንን የአባቷን መሞት የሚናገር ነው እያልን ነበር። ነገር ግን እንደዛ ሳይሆን በመገኘቱ እኔ ደስ ብሎኛል። እኔ እነሱ የደበቁት ሚስጥር ሰምታ ከዛ ጽዮን የድሮ በሽታዋ እንዳይነሳባት ብዬ ፈርቼ ነበር። ነገር ግን ከዛ የባሰ ነገር ነው የገጠማት። እንደውም ብትሰማ ይሻላት ነበረ እና ጽዮን እንግዲህ አሁንም ቢሆን የአባቷን መሞት አልሰማችም። ነገር ግን የዳግም ጓደኛ ሌላ መጥፎ ነገር ውስጥ እያስገባት ነው ማለት ነው። ከሱ ጋር እንደተሳሳመች አድርጎ አብራ ጊዜ እንዳሳለፈች ያኔ ፍቅረኛው እንደሆነች የሚያስመስል ፎቶ አንስቷት ማለት ነው። በሆነ አጋጣሚ እንግዲህ ለቢኒያምም ልኮለታል ማለት ነው። ቢኒያም ሌላ የጀመረው ስራ ነበር። ነገር ግን ያን ስራውን የሚያስተውና የሚያደናቅፍ ሌላ ራስ ምታት የሆነ ነገር ነው የተፈጠረበት ማለት ነው። ምክንያቱም ያን ፎቶ ሲያዩ ቢኒያም በጣም ነው የደነገጠው፣ በጣም ነው የተናደደው፣ በጣም ነው የተንቀጠቀጠው። ምክንያቱም በሱ መቀማት ነው የበለጠ የሚያናድደው። ምክንያቱም የያፌት ወንድም ሆኖ እንደዚህ ማድረጉ እንግዲህ እሱም እየተጠቀመ ያለው የያፌትን ሙድ ነው በማስፈራራት የተለያዩ ፋይሎችን በመያዝ እንግዲህ ጽዮንን ደግሞ ያው ያፌት ወንድሙ እያስፈራራት ነው ማለት ነው። ኤፍራታን ያፌት፣ ጽዮንን ደግሞ የያፌት ወንድም ማለት ነው። ጽዮን ደግሞ ይሄን ነገር ወንድሜ ባይ ይቆጣኛል፣ ቢኒያምንም ቢያዩ ያጣኛል በማለት ነበር እንግዲህ እሱ ጋር ሄደችው። እሱ ጋር ስትገናኝ ድጋሜ እንግዲህ ዳግም አግኝቷት ነበር። እሱ በጣም እየተደናገጠና እየተጨናነቀ ነው። ምክንያቱም እሱ የሰራው ስህተት ስለሆነ ይሄን ሁሉ መዘዝ ያመጣው ማለት ነው። ዳግም በጣም እየተጨናነቀ ነው። ቢኒያም ግን አሁን ያፌትን ለመያዝ የሆነ መረጃ አግኝቶ ነበር፣ ክስ መስርቶበት ነበረ። ነገር ግን ያን ነገር የሚያስረሳና ስራውን ሁሉ ወደ ኋላ የሚያስቀር ነገር የያፌት ወንድም እንግዲህ ለቢኒያም ፎቶ ልኮለታል ማለት ነው። ጽዮንና እሱ የተነሱት ፎቶ እየተሳሳሙ የሚያሳይ ይህን ሲያይ ደግሞ ቢኒያም እንግዲህ ራሱን ሊስት ምንም አልቀረውም። ለጽዮን ስልክ ቢደውል እሷም አታነሳም። እሷም በጣም እየተጨናነቀች ነበረ። ነገር ግን በኋላ ላይ መጨረሻ ላይ ስታየው የመጨረሻ በጣም ደንግጣና ተደናግጣ ነበረ።
ወድቃም ነበረ። እንግዲህ በሽታዋ ተመልሶ እንዳይመለስባት ነው የፈራው። እንደ በፊቱ ራሷን ትስታለች አንዳንዴና እንደዛ ሆናም ሊሆን ስለሚችል እንግዲህ ጽዮን አሁንም ሌላ ችግር ውስጥ ገብታለች ማለት ነው። በችግር ላይ ችግር እየተደራረበ ነው። የኤፍራታ ሳይፈታ ጽዮን ላይ ሌላ ችግር ተጨምሮባታል ማለት ነው። በዛ በኩል ያፌትና ኤፍራታ በጣም የሌለ ፎንቃ ገብቶላቸዋል። ጋይስ በጣም አምሮባቸዋል። አብረው ሾፕ እያደረጉ ነው። አብረው ከቦታ ቦታ እየተመላለሱ ነው። እኔ ምላችሁ ግን ያፌት የእውነት ኤፍራታን ወዷት ነው ጫማን እስከ ማሰር የደረሰ እንግዲህ በአስፓልቱ አብረው ሽር እያሉ ነበረ። ያፌትም እንግዲህ ይህን የሚያደርገው አይመስለኝም የእውነት ወዷት አይደለም። ምክንያቱም አብረው መንገድ ላይ ሲሄዱ ናታን የት ነህ ማየት አለብህ እያለ ነበር በውስጡ። ናታንም እንግዲህ ያላየ ቢመስልም ግን አይቶታል ማለት ነው። ደንግጦ ልብስ ቤት ገብቶ እንግዲህ ሲደናበር ሁላችሁም አይታችሁታል ማለት ነው። ናታንን ሰው ያፌት እንዳየው አላወቀም፣ ነገር ግን ናታን አይቷቸዋል። ኤፍራታም ናታን እንዳየችው አታቅም። ነገር ግን ኤፍራታ ሁሉን ነገር የምታደርገው ሆን ብላ ነው፣ ያፌትን ወጥመድ ውስጥ ለማስገባት ድርጅቱ ውስጥም እንዲወስዳት እየጠየቀችው ነበር። ነገር ግን ያፌት ስለጠረጠረ አሁን ጊዜው አይደለም ትንሽ ቆይና እወስድሻለሁ እያላት ነበረ። ስለዚህ ኤፍራታ ዛ ድርጅት ጋር ከሄደች ያሰበችውን ነገር ታሳካለች ማለት ነው። ካልሄደች ግን አሁንም ችግሮች እየተወሳሰቡ ነው። ነገር ግን ሌላ ችግር ተፈጥሯል። ያፌት እንግዲህ አብረው እንድታድር አስገድዶም ቢሆን ወደ ክላስ ወስዷታል። መጀመሪያ እስከዛሬ ድረስ አብረው አልተኛችም ነበረ፣ ፍራሽ ላይ ነበር የምተኘው። አሁን ግን ይዟት ሄዷል። ኤፍራታ እንደምታውቁት ከናታን እርጉዝ ናት። ነገር ግን አሁን ያፌት ጋር ስታድር ሁለት አይነት ግጭት ሊፈጠር ነው ማለት ነው። ልጁ የናታን ነው። አሁን ደግሞ ያፌት ጋር ስትሆን ምናልባት አብረው ባይተኙና ያ ነገር ባይፈጠር ኖሮ ምናልባት ያፌት ልጁን ይቀበል ነበር። አሁን ግን ሁለት አይነት ነገር ሊጋጭባት ነው ማለት ነው። ኤፍራታ ላይ ሌላ ችግር ሊፈጠርባት ነው። ያሰበችውን እቅድ ቀጥ ብላ ልታሳካ ነበር። ነገር ግን እንግዲህ ራሷን መስዋዕትም አድርጋ ቢሆን እነዛን ልጆች ማዳን ስለምትፈልግ እዛ ቤት እስከሆነች ድረስ እንደዚህ አይነት አደጋ እንደሚደርስባት እሷም ቀድማ ታውቃለች። ነገር ግን ዛሬ እንግዲህ ያው ሌላ ነገር ውስጥ አስገብቷታል ማለት ነው። አስገድዶም ቢሆን ከሱ ጋር እንድታድር አድርጓታል ማለት ነው ኤፍራታን። ቀጣይ ክፍል ምን ይፈጠራል የሚለውን ግምታችሁን አስቀምጡ።